እጮኜ ያለችበትን ያውቃሉ አቃለው ነግራለሁ በቃ የሚያውቁት ነገር ካለ ይንገሩኝ ምንድነው ችግሩ የሁሉ ጦስ የመጣው ባንተ ምክንያት ነው እኔ ምን አርጌ ጭራሽ ወደ እኔ ነው እንደሚያመጡት ጭራሽ ትዳሬንም ልበት ነው እንዴ አንተ እናቴ የኔ ልጅስ ልጅን ወዘሮ ማዛ እባክሽ ታውቃላንት ማጅራታም አማጅራታም ልጄን ይበላው ይሄ ነው ተሙጌ እንዳለ እኔም እርግጠኛ ነኝ ወልደ ሰንበት በጀስ በስመ አብ ወረመ እንዳለ ማለት እንደዚህ ነው እኔ ምንም ማቀው ነገር ለምን ነው ማሰሙኝ እኔ ምንም አላቀም አንተ ነህ ታስታውቃለህ ምን እኔም ያስታውቃለህ አንተ ነህ ብር እየበላህ ታስታውቃለህ ብር በይው እኮ ያስታውቃል አንተ አማጅራታም ልጄን ይበላው ይሄ ነው ተሙጌ እንዳለ እኔም እርግጠኛ ነኝ እናቴን ብቻ አሳክብልኝ እኔ ሁሉንም ነገር ነግራለሁ ስለዚህ የደበከው ሚስጥር አለ አመንክ አንተ ብቻ እናቴን እንደምታሳክምልኝ ቃል ግባልኝ እነሱም እንዲህ ብለውኝ ነው እዚህ ማላቆስ ችግር ውስጥ የከተቱት ለእናቴን አሳክማለሁ ስላሉኝ ነው አንተ እናቴ የምታሳክምልኝ ከሆነ እኔ ሁሉንም ነገር አደርግላለሁ አንተ እናቴ የኔ ልጅስ እባክሽ ወዘሮ ማዛ እባክሽ እንፈልጋታለን ሁሉ ነገር በእርሶ ምክንያት ነው በእርሶ ቤተሰብ ነው እሸቱ እባክሽ አንድ ነገር ብቻ ልጠይቅ አንድ ነገር ያታልልህ ነው እባክዎትን አንድ የታችኛውን ባንዳ ነው እሸቱ ግርማ ወልደ ሰንበት በጀስ በስመ አብ ወረመ እንዳለ ማለት እንደዚህ ነው ልቀቀኝ አንተ ነህ አቶ እሸቱ መጥተዋል በቃ ልጅህን እንደዛ ታርጊ ተረጋጊ አዛባኩት እንደዚህ አይደለም እጮኜ ያለችበትን ያውቃሉ አቃለው ነግራለሁ በቃ ማን እንዳገታት ያውቃሉ ወይስ እርሶ ነው ይቅር በለኝ እኔ ነኝ ተነሱ እንሂድ ይቅር በለኝ የሆነ ችግር ነበረብኝ ይቅር በለኝ በቃ ነገሩ ከታወቀ እንግዲህ ምን ይሄው ማስረጃ አለ እኮ ታውቃለህ ምንድነው ችግር በለኝ የራሴ ችግር ስላለብኝ ነው በቃ ይቅር በለኝ ምንድነው የእርሶ ችግር ይሄው ነገር ያለው እኮ እኔ ምንም አላውቅም ብያለሁ ራሳቸው ናውጣ አንተ ወደዛ ካሜራ ጀርባ ወደዛ አርጉት ልጄን ያስበላል እኔ ነኝ ልጄ ይቅር በለኝ በቃ ይቅር በለኝ እጮኜን ያሳገቱት የገዛ ልጆትን ራስዎት ነው ወይ በኔው ነው በራሴው የመጣብኝ ችግር ነው በቃ ይቅር በለኝ እንግዲህ አልገባኝም በቃ እኔ ያስረዳሃለሁ በቃ ይቅር በለኝ በቃ ወይዘሮ ማዛ እባክሽ ልጄ አንተ ቁጭ በል ልጄስ የነ ቁጭ ምለው እናት ያለውልሽ በመጀመሪያ እናንተንም ይቅርታ ማለት ፈልጋለሁ እዚህ ነገር ውስጥ ለከተቱኝ ሰዎች ደግሞ የእጃቸውን ምሰጥ ይሆናል ከሚኪ ጋር ችግር የለውም ማለት ምንም ሐሳብ አይደለም በመጀመሪያ አንተን ይቅርታ መጠየቅ ፈልጋለሁ ወደ ቤተሰቦች ምን እንደጋረደኝ አላቅም ነበር በመጀመሪያ እናንተንም ይቅርታ ማለት ፈልጋለሁ ማለት የነበርኩበት ከአንድ ቀን ምናምን በፊት ለምን ያውላ ችግር ስፈታ እንደነበር የራስ ነገር እውነትም ከባድ ነው ለካ የሰው ችግር ሲሆን ለመፍታት ሮጥ ነበር በእናቴ ሲሆን በጮኜ ሲሆን እግሬ ተብረከረከ እናቴ ማቀፍ ጣራውን ራሱ ናፍቆኛል ይቅርታ መጠየቅ ፈልጋለሁ አጠፋሁት ሁላ እዚህ ነገር ውስጥ ለከተቱኝ ሰዎች ደግሞ የእጃቸውን ምሰጥ ይሆናል ከሚኪ ጋር እናቴ እናቴ ያለውልሽ እናቴ አረ ማዘር በእውነት ችግር የለውም በእውነት ችግር የለውም ማለት ምንም ሐሳብ አይደለም ጓደኝነትን ተወጣል ሚኪ ለኔ ከጓደኛም በላይ ወንድሜ ነው ግን አሁን እኔ ታግቼ ሳይሆን አንድ ነገር ብቻ ልንገርሽ የታገተችው እጮኜ ነች እኔን ባንቺና በሷ አስፈራርተውኝ እዚህ ቦታ ተቀመጥ ምን ነው ጠፋው ብለ ደብዳቤ ጻፍ ሲሉኝ ነበር እኔ አንድ አላሰሩኝ አልመቱኝ ምን አላሉኝ ሙድን እሷስ ቢሆን ልጅ አይደለች እንዴ የወደፊት ልጅ እኮ ናት እረሷን ማግኘት አለብህ እኮ ሴት ናት በዛ ላይ እንዴት እንደምወዳት ያወቅሽ እናቴ ፈልግ ያገኛታለሁ በመጀመሪያ አንቺ ደህና ሁኚልኝ እናቴ የወለድሽኝ እናቴ ነሽ እባክሽ አንቺ ደህና ሁኚልኝ ማን ነው ግን ጠላታችን እኔም ያልገባኝ ያባቲ የወንድም የመዘዝ ይሁን እንዴ ሁላ ጣጣ ያመጣብኝ አላቅም እሱ ለነገሩ ምን አለ በዛ ውጭ ስራ ላይ ተቀምጧል እኛ እዚህ ለለንተን
በማን የመጣ መዘዝ? በስራ ይሁን በቤተሰብ ይሁን ወደ ሰዎችን ያልገባኝ ወርዶባት በእኛ ጦስ እንግዲህ ታስራ ይሆናል። አንተ ልጅስ ማዛ ወይዘሮ ማዛ እባክሽን ልጅ አንተ ቁጭ በይ ልጅስ የነ ቁጭ ምለው ልጅስ ወይዘሮ ማዛ ልጅና መጣ ከመጣ ልጅስ እባክሽ ነገሩን ላስረዳሽ። እግዚአብሔር ከሚያስደነግጥ ነገር ሁላ ይሰውርህ። እንደ ለወደፊት ወልዳችሁ ከብዳችሁ የተከበረ ኑሮ እንድትኖሩ ከዚህ ከመደንገጥ ከሰቆቃ ኑሮ ያውጣችሁ ነው ምለው። ተባረክ ልጄ። እንኳን ደግሞ በህይወት መኖሯን ስለነገርከኝ እግዚአብሔር ይባርክ። ሌላ ምንም የምለው የለም። ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁን? በንጋታው ተገናኝተናል። ዛሬ ከእናቴ ቤት አልወጣሁም፣ ልብስም አልቀየርኩም። ትላንት ከዚህ ቤት አትወጣም ብለው ከጮኜ እናት ጋር ይዘውኝ እዚሁ ነው ያደርኩትኝ። ልብስም ምንም የምቀይርበት እድል አልሰጡኝም። ልብስ እንኳን ሚኪ እንዲያመጣልኝ ነግሬው ነበር። እሱ ግን በጣም ጭንቅንቅ ውስጥ ነው ያለው። የራሱን ጉዳዮች አሉት፣ የኔንም ጉዳይ ተባብሮ ትንሽ እናቴ እስክትረጋጋ ከቤት ሳልወጣ ከዚህ ሆኜ ጉዳዮችን እየተከታተልኩ ነው። በጣም ብዙ ነገሮችን ከስር መሰረት ለማጣራት እየሞከርኩ ነው። ለዛም ነው እስቲ አሁን አንድ ሰው አመጣላችኋለሁ። በሰዓቱ ሚኪን እኔ ያለሁበትን ቦታ ያሳየው። እሱ ልጅ ማለት ይሳቅ ይመስለኛል፣ ስሙን እርግጠኛ አይደለሁም። ያው ዋሸኝ ስሙን እውነቱን ባላቅም እሱ ነበር ከእጮኛ አጋቾች መልእክት እያመጣ የሚነግረኝ። አንዳንዴ ክፉ ይሆናል። ያው እኔ ላይ ምንም የደረሰ ጉዳት የለም። እዛች ቤት እንድኖር እሱ ነው የነገረኝ። ከሰው ጋር እንዳላወራ የፓስፖርቱን ጉዳይ እንድጨርስ ያደረገኝ እሱ ነው። እኔ ተላላኪ ነኝ፣ ብር ተከፍሎኝ ነው። እኔ ላንተ ክፉ አይደለሁም ነበረ ሲለኝ የነበረው። ያኔም ሲመጣ ሚኪም እንደዛ እንዳለው ለብር ሲል ይሄን ስራ እንደሚሰራ ምናምን ታማሚ እናት አለኝ ምናምን ብቻ የውሸት ይሁን የእውነት አጣርተን ነበር። እንደተባለውም ታማሚ እናት በቤቱ አለች፣ ያልጋ ቁራኛ። ለእናቴ ስል ነው ይሄን ስራ የምሰራው ሲል ነበረ። ግን የጮኜን የእገታ ነገር እያጣራው ነው። ተመልሻለሁ። ከቤት ውስጥም ሆኜ ቢሆን ፋይሎችን፣ ሰነዶችን በፒሲም በኦንላይን ብዙ ነገሮች እያጣራው ነው። አሁን እሱ እንዲመጣ አድርገናል። እሱ አንዳንድ ፍንጮችን ሊሰጠኝ ተስማምቷል። ለእናቱም ሕክምና ስፖንሰር እንደምንፈልግ ተነጋግረናል። ስለዚህ አሁን የምናደርገው ነገር እሱን አስገብቼ ሁሉንም እውነት በሱ በኩል ያለው እንዲነግረኝ ስለምፈልግ አስገባዋለሁ። ጠብቁኝ፣ እሱን ይዤ እመለሳለሁ። ቤተሰቦች መጥቷል። ወንድሜ እስቲ ቀና በል። አሁን ይኸውልህ እኔ ጠላት ምናምን ማፍራት አይደለም የምፈልገው፣ ጸብም አይደለም ፈልግ። በመጀመሪያ ትክክለኛ ስምህን ንገረኝ። እኔ ስለ እናትም ያለውን ህመም ምናምን አጣርቻለሁ ከዚህ ሆኜ። ስለዚህ ትክክለኛ ስምህን ንገረኝ። ለእኔ ያልከኝ ስም እውነት እንዳልሆነ አንተም እኔም የምናውቀው ይመስለኛል። ስለዚህ ትክክለኛ ስምህን፣ ስለ እናት ያለውንም ንገረኝ። ከዛ ወደ እኔ ጉዳይ እንመጣለን። በጸባይ ላዋራህ ብዬ ነው አስገብተው። ያው ላይ ካሜራ ጀርባ የቆመ ሰው ማስተናገድ ከብዶት አይደለም። ስላንተ እናት ህመም ሲጨነቅ ነበር። እኔ ከማንም ጋር ጸብ አልፈልግም። ተገድጄ ነው የማደርገው። እናቴን ለማሳከም ስትል እናት እንደታመመች እኔ ማጣርቼ ደርሻለሁ። ስለዚህ ሁሉንም ነገር ንገረኝ። መጀመሪያ ስላንተ ችግር የለም የኔ ይደርሳል። እኔ ዮሴፍ ነው ስሜ። ይሳቅ ያልኩ አውቄ ለማታለል ነው እንጂ የኔ ስም ትክክለኛ ስም ዮሴፍ ነው። እና እኔ ምንም አላውቅም። ብቻ እዚህ ነገሩ ስላለው ነገር እኔ ምንም አውቀው ነገር የለም። ያው እንደነገርኩ ነው ቅድምም እናቴ ታማለች፣ ያልጋ ጡረኛ። ይገባኛል። በቃ ይኸውልህ እሱን ነገር እኔ ያረጋግጫለሁ። እናት አልጋ ላይ እንዳሉ የኔ ሰዎች የሚሄዱ አይተዋል። እኔ የሌለኝም ባህሪ ጨካኝ እንደሆነ ታረገኝ። ምን ስትል እዚህ ነገር ውስጥ ተነካካ? ምንድን ነው የምታውቀውስ ነገር? እናቴ በጣም ታማለች እና እሷን ለማሳከም በጣም ብዙ ብር ነው የሚያስፈልገኝ። መድኃኒቱንም መግዛት ማልችለው በቃ ከአቅም በላይ የሆነብኝ ጉዳይ ስለሆነብኝ ነው። እና እኔ እንጃ እኔ ምን እንደምል። እናቴ ለእኔ ሁሉ ነገር ነች። አላባት ነው ያሳደገችኝ እና እሷን ለማስታመም ለእሷ ሕክምና ስል ነው ሁሉን ነገር የጀመርኩት እንጂ እንደዛ አይነት ሰውም አልነበርኩም። በተመረኩበት ስራም ብዙ ስራ ፈልጌ ነበረ። በተመረኩበት ትምህርትም ስላላገኙኝ ነው አማራጭ ሳጣን ወደዚህ ህይወት ውስጥ የገባሁት። እና እኔ ሆን ብዬ ሰው የምጎዳ ሰውኛ አይደለም። ያው ችግር ስላዘኝ ነው። ወንድ ልጅ ነው፣ የእናት ነገር ትረዳኛለህ መቼም። የእናት ጉዳይ ባይሆንብኝ ኖሮ እኔ ጾሜን አድራለሁ እንጂ እንዲህ ሰው የሚጎዳ ነገር ምንም ነገር አላደርግም ነበረ።
እና ስለ ሁሉም ነገር በጣም ይቅርታ። እኔ አውቄ ምንም ነገር አላደረኩም። ስለ ጉዳዩ ንገረኝ። በእኔ ጉዳይ እንዴት እንደተነካካ ለእኔ መልእክት የምታቀብለው ያኔ ያችን ጠባብ ቤት ተከራይተህ ያስገባኸኝ አንተ እንደሆንክ አጣርቻለሁ። አንተም ብለኸኛል። ማን የከፈለ ምንድን ነው ያለው ነገር? እኔ ሁሉን ነገር አላውቅም። በቃ በሽፋን ነው የምሰራው። ማለት መልእክት ወይ ቴክስት ያደርጉልኛል አንዳንዴ እንድትዋሸኝ አልፈልግም። ሰማ? እኔ ምንም ነገር እየዋሸሁ እኮ አይደለም፣ እውነቱን ነው የምነግርህ። ያው ሱቅ ምናምን ሰፈር የሆነ ሱቅ አለ። በቃ እዛ ነው ደብዳቤ ይቀመጥልኛል። አልፎ አልፎ ደግሞ ቴክስት ይደርሰኛል። እና የሆነ ቤት እንደሚያስፈልግ ነበር መጀመሪያ የነገሩኝ። ከዛ እሱም ቤት በቃ ለድብቅ የሚሆን ነገር ነው የምንፈልገው ምናምን ስላሉኝ እሱም ቤት አፈላልጌ ያገኘሁላቸው። ከዛ በኋላ በአካል አግኝታቸው ታውቃለህ? ኧረ አላውቅም። በቃ ስልክ ደውለውልኝ ወይ በስልክ ነው ወይ በመልእክት ነው የምናወራው ከሰዎቹ ጋር። እነሱንም አግኝቻቸው አላውቅም። ከዛ በቃ እንትን አደረግን፣ አስቀመጥኩ እዛ። የሚያስፈልገውን ነገር ጠይቀህንም ማድረግ ያለብኝንም ነገር ወይ በባለ ሱቁ ነው ወይ ደግሞ ቴክስት እያደረጉልኝ ነበር ሁሉን ነገር ማደርግ። እኔ ማንንም አግኝቼ አላውቅም። እኔ እውነቱን ነው የምነግርህ። እኔ የማውቀው ነገር የለም። የምታውቀው ነገርማ ይኖራል። ያው ላጊዜ ስንገኝ ስለ እጮኜ የምታውቀው ነገር እንዳለ እርግጠኛ። እኔ እጮኜም ስትል አንተ ስታወራ ነው የሰማሁት እንጂ ስለሷ ምንም የማውቀው ነገር የለም። የኔ ስራ በቃ አንተን መጠበቅ ብቻ ነበረ። መጠየቅ ያለብኝን ነገር እጠይቃለሁ። ከዛ ውጭ መግዛት ያለብኝን እገዛላለሁ እና አንተን መጠበቅ ነው የኔ ስራ። የት እንደዳቸው እጮኜ እናት ጋርም ስትደዋወል ደብዳቤ እኔ ጻፍና ለእጮኜ እናት እንዲሰጥም ከአንዲት ቡቲክ ሴት ነው ብቻ ተባብራችሁ ከሷ ጋርም እንደምትሰሩ አውቃለሁ። ስለዚህ ሰውም አስገባላለሁ ከፈለኩ። ዝርዝር ነገር ንገረኝ። መልዕክቱን ስታደርስ እንደዚህ ደብዳቤ ጻፍ ስታስጨንቀኝ የነበረው ስለ እጮኛ መስማት ከፈለክ ስባል አንተ ነበር ስትነግረኝ ነበር እኮ። እነሱ የሚነግሩኝን ብቻ እኮ ነው የምናገረው። እኔ ምንም አውቀው ነገር በስልክ ላዘዘ ሰው ብቻ ያውላ ነገር ታደርጋለህ? እስኪ ንገረኝ። ይኸውልህ እኔ በቃ ብር ያስገቡልኛል፣ በቃ አርግ ይሉኛል፣ እኔ አደርጋለሁ እንጂ ስለምኑም ነገር አልጠይቃቸውም። በቃ የሚያስፈልገውን ብር እጠይቃቸዋለሁ፣ እነሱ የሚያስፈልገኝን ይሰጡኛል። ይኸውልህ እኔ ሌላ ሰጣ ገባ አልፈልግም። እናትም ማሳከም በህይወት ተርፋ አንተ መኖር ከፈለክ እዚህ ነገር ውስጥ ያለህን ነገር እጄ ቆሸሸበት እንድታጸዳ ነው እንፈልገው። ይኸውልህ የኔ ወንድም እኔ እኮ ምንም አላውቅም አልኩ። ይኸው ከቅድም ጀምሮ ይዛችሁኝ። እኔ ምንም ማውቀው ነገር የለም። በቃ ማውቀውን እኮ ነገርኩ። በቃ የሚያስፈልገውን ነገር ቴክስት አድርገው ይነግሩኛል። አንተን መጠበቅ እንዳትወጣ ማድረግ ነው የኔ ስራ። ከዛ ውጭ እኔ ምንም ማውቀው ነገር የለም። በቃ ሰዎቹንም አለቃቸው። እኔ ምንም በማላውቀው ነው እዚህ ውስጥ የገባሁት። ተረዳኝ እባክህ። እኔ እኮ ይኸውልህ አንተን ለእናትህ ስል ተረዳው። የእናትን ህመም ስለማውቀው ለእናቴ ስል ነው እዛኔም እዛ ጉድጓድ ውስጥ እጮኜን እናቴ ይኸው ነገር እናቴ ትሆናለች፣ እጮኜ ደግሞ ስለታገተች ይገሏታል ይፈርቼ ነው እዛ ጉድጓድ ውስጥ ገብቼ እናንተን ትእዛዝ ወርጄ ስቀበል የነበረው እኮ። ይገባኛል እኮ። እኔም እኮ በረዳ እኮ ደስ ይለኛል። እኔ ምንም ማውቀው ነገር የለም ከሰውየው ስልክ ውጭ። እኔ ምንም ማውቀው ነገር የለም። ምን ይሁን አጭር ይሁን ረጅም ምንም ማውቀው ነገር የለም። ብቻ ገንዘብ ያስገባልኛል፣ ስራ የሚለኝን እሰራለታለሁ። ከዛ ውጭ አንድ ቀን እንኳን ተገናኝተን አናውቅም። እስቲ እንደዚህ እንትን እንዳልክ አይሆንም። አሁን አንድ ሰው አስገባልሃለሁ። እሷን ሴት ደግሞ እንደምታውቃት እርግጠኛ ነኝ። ስለዚህ አንድ ሰው አስገባለታለሁ። ካሜራማን ተዘጋጁ፣ ሰው እናስገባለታለን። ወደዛው እንሄዳለን። እንዴ ይሄ ልጅ አጋች አይደለም፣ እንደዛ አይደለም። እባክህ ካሜራውን አብሩት እባካችሁ። ማን ነው ታዲያ? ካሜራውን አብሩት። እንደዛ አይደለም፣ ያስታውቃል። እስቲ ቁጭ እባክህ። አንተ ይሄ ነው፣ ይሄ ጅባማ ይመስላል። ይሄ ነው የልጄ ጅብ። አንተ ይሄ ነው ግዴለህም። ከትላንት ጀምሮ እዚህ ቤት ይኸውልሽ፣ ትላንትም ስንገናኝ ልጄ ይሄ ነው ግዴለህም። እባክሽ ወይዘሮ ማዛ እንደዛ ግዴለህም። ነገሩ የሚያውቀው ትክክል ነሽ፣ የሚያውቀው ነገር ስላለ ነው እዚህ ቤት ያስመጣው። በልታ ነው ያስታውቃል። ግዴለህም። ይሄ ነው እንደዚህና እንደዚህ ኤክስ የሰራው በልጄ ይሄ ነው የእናንተና። ግዴለህም ነገር አላበላሽም አንተ። ይሄ ነው
አንተ ይሄ ነው አላበላሽብህም። እሺ አሁን አንዴ ተረጋግተን እናውራ። ይኸውልሽ እሱም ያውቀው ነገር ስላለ ከሁላችንም ጋር እያወጣጣት ነው። ከኔም ጋር ቤተሰብ ጋር የሚነካካካለ ልቤ ይሄ ነው ግድ የለህም። ይኸውልህ አሁን እሺ ወይዘሮ ማዛን ታውቃቸዋለህ? እኔ አላውቃቸውም። ቀና በል። እዚህ ጉዳይ ላይ የምታውቀው ትልቅ ሚስጥር ነው። እርግጠኛ ነኝ እኔ በእናትህ ስል ስል ታግሼ ቆይቻለሁ። አሁን ወይዘሮ ማዛን እንደምታውቃቸው እርግጠኛ ነኝ። ምክንያቱም ያ ደብዳቤ እንዲሰጥ ከዛች የቡቲክ ሰራተኛ ስሟን ራሱ ከማላውቀው ሚኪን ያሳየኝ። ትዝ ይልሻል? ድንገት ተገናኝታችኋል መሰለኝ። ከእሷ ጋር ግንኙነት አለው ይሄ። ስለዚህ ወይዘሮ ማዛ ይሄ ጀብ ታውቃታለህ። የጮኛዬ እናት ያልኩት እሷን ነው። ለእኔ በስም ብቻ ነው የማውቃቸው። እኔ ምንም አላውቃቸውም አልኩህ እኮ። ለምንድን ነው የማትረዳኝ? አሁን እናቴ ጋር መሄድ አለብኝ። እባክህ ተሙዬ ይሄ ነው። አንተም ልጄ ነህ። ችግር የለም። እኔ ጮኛዬን ሳላገኝ ማንም ምንም ቢሆን ማለት የራሴን ቤተሰብ ይሁን ጠላቴም ይሁን አለቃቸው። ስለዚህ ተስፋ ቁረጥ። ለእኔ መደበቅ አዝማሚያ ምናምን የምታሳየውን ነገር ተስፋ ቁረጥ። ተሙዬ ነው። እኔም አልወደድኩትም። ይሄ ነው መንገድህን የሰበረው። አንተ ለእኔ ሲያመላልስ እዛ መልሄን ደብዳቤ ጻፍ ጮኛ እንድተርፍ ስትል የነበረው ልጅ እሱ ነው። ይሄ ነው እኮ ተሙዬ ነው። ብቻ ነኝ እኔ ምንም አውቀው ነገር። ለምን ነው ማሰሙኝ? እኔ ምንም አላውቅም። አንተ ነህ ታስታውቃለህ። ምንንም ያስታውቃለህ? አንተ ነህ ብር እየበላህ ታስታውቃለህ። ብር በይው እኮ ያስታውቃል። አንተ ማጅራታም ልጄን ይበላው ይሄ ነው። ተሙዬ እንዳለ እኔም እርግጠኛ ነኝ። አረ ለእኔም እኮ ሚስቴ ነች ጮኛዬ። ማንም ቢሆን ይኸውልህ እዚህ ጉዳይ ውስጥ ከገባ በሰላም አይወጣም። እጁ ተነካክቶ ከሆነ እኔ የገዛ ቤተሰቤ ከተነካካ አለቃቸው። ያየሁትን መከራ ያየሁትን ስቃይ እኔ ነው የማውቀው። ቤተሰቤ ላይ የደረሰውን ጮኛዬ ላይ የደረሰውን እናቴ ላይ የደረሰውን አውቃለሁ። በጮኛዬ ቤተሰብ የደረሰውን አውቃለሁ። ከኔም ይሁን ችግሩ ከጠላቶች ምን አላቀቅም። ስለዚህ ተስፋ ቁረጥ። ለእኔ መደበቅ አያዋጣም። ሲደረስብን መልስለት። አንተ ጅብ እኔ ተላላኪ ነኝ አልኩህ እኮ። እኔ ለምንድን ነው የማታምነኝ? እሺ ምን ያደረኩት ነገር አለ? ተሙ የጅቦቹ ተላላኪ ነው እንዳለቀው። ተሙዬ አለቀውም። እኔ እሞታታለሁ። አንዴ እኮ እጄ ገብቷል። ስለዚህ ሁሉንም እውነት እንድትነግረኝ እፈልጋለሁ። ወይዘሮ ማዛ እንደምታውቃት እርግጠኛ ነኝ። ምክንያቱም አንድ ቀን የሳትከውን ነገር ልንገርህ። እኔ የወይዘሮ ማዛ ስም ሳልጠራ ገና ከውጭ ስትመጣ እየገባን ስለ እናትህ ሁሉን ነገር አውቃለሁ ያልኩ እንኳን ስለ ወይዘሮ ማዛ ተሳስተ ያወራው ነገር አለ። የጮኛዬ እናት ስል ወይዘሮ ማዛ ደህና ናቸው ብለሃል። ስለዚህ ታውቃታለህ። አላውቅም ጮኛህ እኔ ይልክ ካንተ በላይ እዚህ ስራ ሊቆይ ይችላል። ህይወቴም አደጋ ውስጥ ገብቶ ያውቃል። ስለ እኔ ህይወት አይደለም የምጨነቀው፣ ስለ እናቴ፣ ስለ ጮኛዬ፣ ስለ ቤተሰቤ ነው የምጨነቀው። በእኔ ዙሪያ ስላሉ ሰው እኔ እኮ ለምን እንደማታምነኝ እኮ ነው። እኔ ምንም አላውቅም። ታመናለህ። ተላላኪው ነው። እኔም ያለ ዛሬ ሳቸውን አይቻቸው አላውቅም። ስለ እናትህ ይኸውልህ ቁጭ ብለህ ማሳከም ከፈለክ እናትህን በእስር ቤት ሆነ ያልጋ ቁራኛ እናት ነው ያለች። እስር ቤት ከገባ ማንም የላትም። ለእናትህ ስትል ነገር እኮ እኔ ምን አደረኩኝ? ጓደኞችን የሚያመጡት እኮ እኔ በቃል ለራዳችሁ ነው የወረዷችሁ። ከዚህ በኋላ ምንድን ነው የምፈልጉት ከእኔ? እኔ ለምንድን ነው የማትተውኝ? ተላላኪው ነው የእኛን ልጅ አገተ ያሰረ ያሰቃየ መሬት ላይ ተምዬ እንዳለቀው ልጄ ነህ። እሺ የሆነ ነገር ብቻ ልጠይቅ። እናቴን ብቻ አሳክምልኝ። እዚህ ነገር ውስጥ የገባሁት በእናቴ ህይወት ብቻ ነው። ልጆች ሲቆሩ እናቴ ካሳመንክልኝ። እስቲ ወይዘሮ ማዛ አንድ ነገር እየተናገረ እባክህ እስቲ ቆቆቆ ምን እስቲ ንገረኝ። እናቴን ብቻ አሳክምልኝ። እኔ ሁሉንም ነገር እነግርሃለሁ። ስለዚህ የደበቅከው ሚስጥር አለ። አመንክ? አንተ ብቻ እናቴን እንደምታሳክምልኝ ቃል ግባልኝ። እነሱም እንዲህ ብለውኝ ነው እዚህ ማላቆስ ችግር ውስጥ የከተቱት። ለእናቴን አሳክማለሁ ስላሉኝ ነው። አንተ እናቴ የምታሳክምልኝ ከሆነ እኔ ሁሉንም ነገር አደርግላለሁ። እኔ ላይ በሚደርስ ምንም ነገር ይድረስብኝ ችግር የለውም። ግን እናቴ የምታሳክምልኝ ከሆነ እውነቱን እነግርሃለሁ። አንተ ብቻ ቃል ግባልኝ እባክህን። እኔ ቃል ገባላለሁ። በእናቴ የሚጨክን አንጀት የለኝም። እምልልሃለሁ፣ በእናቴ ስም እምልልሃለሁ። እኔ ያንተን እናት አንተ እስር ቤትም ሆንክ እዚህም ሆንክ ሞትክም ኖርክም እኔ በህይወት እስካለው እናትህ እንደዚህ ያልጋ ቁራኛ ሆነ አልተዋትም። እኔ መታሰርም መሞትም እኔ ምንም በሆን ችግር የለውም። ብቻ እናቴ ትዳንልኝ። እሱም ብቻ ነው የምፈልገው።
ሌላ ምንም አልፈልግም። እኔ የእናትን ነገር ለኔ ተወውና ሁሉንም ነገር ያንተን እናት እኔ ያግዛለሁ። እናቴ የእናቴን ነገር ብቻ አደራ። ተስማማን እኮ ልትነግረኝ አሁን ተስማምተናል ነበር እንዴ? ሕክምና እንደዛ የምታደርግላት ብቻ ቃል ግባልኝ እንጂ እናቴ ከተረፈች ሌላ ምንም ነገር አልፈልግም። አንተ እናቴ የኔ ልጅስ ልጅን ወይዘሮ ማዛ እባክሽ እንፈልጋታለን ሁሉ ነገር በእርሶ ምክንያት ነው፣ በእርሶ ቤተሰብ ነው። ምንድን ማለት አቶ እሸቱ ማን ነው? እስቲ እንዴ የኔ እሸቱ ምንድን ነው? እሸቱ ማን ነው? አቶ እሸቱማ የጮኜ አባት አይደል? አዎ የኔ ባለቤት። ይሄ ሁሉ ነገር የተፈጠረው በእርሶ ቤተሰብ ምክንያት። አሌባ አንተ ወደ እሸቱ ገባ ደግሞ ተሙዬ ወደ እሸቱ ገባ። ይሄ ልጅ ማይረባ ነገር አይደለም። እስቲ ቆይ ምን እስከዛሬ ያለውን ነገር የሚያቀለባብሩት አቶ እሸቱ የኔ እሸቱ አያረግም። ደግሞ ወደ እሸቱ ገባ። አያረግም። አንድ በልልኝ ደግሞ ወደ እሸቱ እንዴት ነው የገዛ ልጁን የሚያግተው? አባት እስከዛሬ ሲከፍለኝ የነበረው አቶ እሸቱ ነው። ሁሉንም ነገር እኔ መገናኘው ከአቶ እሸቱ ጋር ብቻ ነው። አንተ እናትን የማየውን ነገር እንዳታወራ። የጮኜ አባት ነው። እርግጠኛ ነህ? እርግጠኛ ነኝ አልኩህ እኮ። አካውንት ውስጥ የኔ እሸቱ እንዲህ አይነት ስራ የገዛ ልጁን ላንተ አረግ። ልጁን አይሸጥም በብር ልጁን አይሸጥም። ልጄን እስከዛሬ ያለውን ነገር ሁሉ እንዴት ነው አባት ሴት ልጁ ላይ እንደዚህ የሚያደርግ? እኔ ምን አውቃለሁ? ጠይቁት ራሱን። ኧረ አያረግም። በስመ አብ አንተ ልታጣላን ፈልገህ ነው? ሌባ እኮ እንዲና እንዲህ ነው የሚሄደው። ታሜ ሌባ እንዲና እንዲህ ነው። እኔ ሌባ አይደሉም። የራስዎት ባለው ሌባ አንተ እሸቱ እኔ አንድ ነገር ብቻ ልጠይቅ። ሊያታልልህ ነው። እባክዎትን አንድ ነገር ብቻ ልጠይቅ። በልጁ ላይ እዝጊዮ እሸቱ ማን ነው? የአባት አይደለም፣ የአባት ስም ንገረኝ። እሸቱ ግርማ። እሺ እሸቱ ባለቤቴ ነው። አንድ ነገር ሞባይል ባንኪንግ የከፈለኝ ባለቤቷ ነው ብለሃል። እስከናያት እሸቱ ግርማ ባለቤቴን አጣሁት እንዴ? የአራት ልጆቼን አባት ተሙዬ ምን እያልክ ነው? ስልክህን አውጣ ስልክህን። ሲፈትሹ እዛ ጋር ነው ያደረጉታ። ካሜራማን እኔ ይዤ እመጣለሁ። አርፈን ቁጭ በል። ሌባ እንደዚህ ነው። ሌባ መቅበጥበጥ መዘበራረቅ ነው። ይኸውልህ የእርሶ ባለ ሁሉም ነገር ቢያደርገው ችግር የለውም። ካሜራማኖቹ ጋር ነበር ሲፈትሹት እዛ ያደረጉት። እንካ ሞባይል ባንኪንግ ላይ ትገባለህ። ሪል የተባለው ነገር ይኸውልህ እስከ ዛሬ ያለውን ከመጀመሪያ ቀን ጀምሮ ብር የሚያስገባልኝ እሱ ነው። እኔ እሱን ብቻ ነው የማገኘው። የኔ እሸቱ ችግር የለውም። ይኸውልህ አሳያችሁ እኮ ነው። እኔ ሌባ ከምትይ ባለቤትሽን መቆጣጠር። ኧረ እባክህ ስነ ስርዓት ያዝ። አንተ ሌባ ሙሉ ስም እናጣራለን። ታምዬ እሺ ይሄ ማን ነው የሚለው? ታምዬ እንዳያመልጥ። ሌባ ይቅበዘበዛል። አንተ ለሳችሁንም ባንዳ ይሄ ባንዳ ነው። እስቲ እሸቱ ግርማ ወልደ ሰንበት በጀስ በስመ አብ ወልደ መንፈስ እንዳለ ማየት ይችላል። እንደዚህ ነው እንዴ? ምንድን ነው እንዴ? አንተ ለሌላ ነገር ተከፍሎ እንዳይሆን ይሄው ይሄ እስከዛሬው ማየት ይችላል። ያለው ንግድ ባንክ አፑል ያለ ነው። ልጄን እስቲ ቆይ ይረጋጉ። አውቀው ያሰሩት ሴራ ሊሆን ይችላል እኛን ለማጣላት። እስቲ እኔ አላምንህም። ምንድን ነው የምትለው? እንዴት እያያታን ነው? ይሄው በየቀናቱ የሚላክልኝ ነው። ይሄው እያሳየው እኮ ነው። ስሙ ነው። ልክ ነው። ከመጀመሪያ ቀን ጀምሮ ልክ ነው። ስሙ ነው። እንዴ ምንድን ነው የምታወራው አንተ? ታሜ እሸቱ ነው። ይሄው ሁሉን ነገር እያሳየው ነው። እኔ ምን አውቃለሁ? ይሄ ባንዳ ምን እናጽፈ መተ ነው። እኔ ምንም ማቀው ነገር የለም። በቃ እስቲ ቆይ አሁን ይኸውልሽ ባለቤትሽ ጋር እንደውላለን እናመጣዋለን። እኔ አልገባኝም ነገሩ። አንተ እርግጠኛ ነህ እዚህ ነገር ላይ ለእናትህ ስትል አንድ ውሸት ዋሽተህ ከሆነ መቀመቅ ትወርዳታል። እናትንም አታሳትም። ነገር አልቀልድም። በእናቱ ህይወት አልቀልድም። አባቷ ሽያጭ አይሆንም። እስቲ አይደለም አውቀው እዚህ ሴራ ውስጥ እንደኔ ያስገድደውት እስከሆነ እኔ አላምንም። ይሄ ባንዳ ነው። ምንም የሚያስገድደው ነገር የለም። ይሄ ያስታውቃል። ያለውን ነገር ሁሉ አንተ ባንዳ ተጻጽፈ ነው። ይሄን እኔ አላምንም። አንተ ቴክስቶቹ ደግሞ ላሳየሽ አልፈልግም። ቆይ ችግር የለውም። አሁን ይኸውልሽ አቶ እሸቱ ጋር መደወል ባለቤትሽ ጋር ደውይ። ስልክሽ የት ነው ያለው? አቶ እሸቱ ጋር ደውለን አሁኑን ይምጣ ያለበት። እኔ ሹፌር ልካለሁ ይምጡ። አይ ላይሆን ይችላል፣ እንደዛ ላይሆን ይችላል። የነዚህ ሴራ ላይሆን ይችላል። እኔ ማንንም ነው ማለት አባት ልጁ ላይ እንደዛ ያደረገ ሴራ ነው። አንተ ባንዳ አምባንዳ ይኸውልሽ እንደዛ አይደለም። እስቲ አቶ እሸቱ ጋር ችግር የለም። ለኔ ተውት። ኑ ተነሱ፣ እንደውል እናፋጣቸዋለን እውነቱን
በስመ አብ ወወልድ ወመንፈስ ቅዱስ። ካሜራውን አጥፉልኝ፣ ተነሱ። ልቀቀኝ። አንተ ነህ አቶ እሸቱ መጥተዋል። በቃ ልጅህን እንደዛ ታርጊ ተረጋጊ። አዛባኩት እንደዚህ አይደለም። ስንት ነገር ተስማምተን ሰው ቤት መተሽ የመጀመሪያ ልጅህን አንተ ነህ። ወይዘሮ ማዛ ስንት ነገር አውርተን ጉበኛ አንደላላ ተረጋጊ። ሰው ቤት እንደዛ አይባልም። ቤታችን እናወራለን እንዴ? ቤታችን እናወራለን። የሚያውቁት ነገር አለ። ተረጋጊ። ቆይ ልጅህን አንተ የመጀመሪያ ወይዘሮ ማዛ እንዴት እናውራ ታዲያ? አንቺ አብደሻል እንዴ? ካልሆነ ላስወጣው። አላውቅም አለየው። በቃ እሺ አስወጡልኝ እባካችሁ። ካሜራ ጀርባ ያለች አስወጡልኝ እባክዎት። አቶ እሸቱ የሚያውቁት ነገር ካለ ይንገሩኝ። ምንድን ነው ችግሩ? ይሄ ሁሉ ጦስ የመጣው ባንተ ምክንያት ነው። እኔ ምን አድርጌ? ጭራሽ ወደ እኔ ነው እንደሚያመጡት። ጭራሽ ትዳሬንም ልበትን ነው እንዴ? ይሁሉት አቶ እሸቱ እኔ ከእርሶ ጋር ጸብም ንግግርም አልፈልግም። የሚያውቁት ነገር እንዳለ እርግጠኛ ነኝ። ምንድን ነው የሚያውቁት? እኔ ምን አውቃለሁኝ? ምንም አውቀው ነገር አለኝ አላችሁ ይመጣሁ እንጂ እኔ ልጅን አገኛለሁ ብዬ። እንዴት እንዴ? ምንድን ነው እናንተ? ልጆት ታገታ? አቶ እሸቱ እኔ የልጆት እጮኛ ነኝ አይደል? አውቆታለሁ በስምም ይመስለኛል። አንዴ በሆነ አጋጣሚ ታውቀናል። ጥሩ አይደለም። ስላለፈ ታሪክ አላወራም። ከእርሶ ጋር ጥሩ ነገር አይለኝም። በልጆት ጉዳይ እኔ እንድታገባ እንደማይፈልጉም አውቃለሁ። ለዛ ብለው ያቀነባበሩት ሴራ ነው። ልጆት እኔ እንዳታገባ ያቀነባበሩት ሴራ ነው ወይ? ልጅን እንዴት ብዬ አሳግታለሁኝ? እኔ በእኔ ቤተሰብ ነው ወይ ብዬ እናቴን ሶክስ ነበር። ማታም እንዴ ታሪክ ሳጣራ ነበር። ሰው ልጁን እንዴት ያሳግታል እንዴ? እኔ እየፈለኩ እኮ ነው። እኔም እኮ በሐሳብ ላይ በጭንቀት ላይ ነው እኮ ያለሁት። በጥቁረት ላይ ጥቁረት ጨምሬ እያየኸኝ አይደል እንዴ? እንዴት ልጅን ያሳግታል? እንዴ አይነት ደግሞ በለበለ ደግሞ ከቤቴንም ልታፈርስ መጣ። ልጅን ያጣሁ አንሶኝ። እኔ እጮኛዬን አጥቼ ዝም አልል። እኔም ልጅን አጥቼ ዝም አልልም። እንዴ አንተ እጮኛዬ ትላለህ እንዴ? ልጅን እኮ ነው ያጣሁት እኔም። ምን አይነት ምንድነው አሁን? ምንድነው? ቆይ እስኪ ምንድነው የምትሉኝ? ምንድን ተሰማው? አንተ አሁን ይኸውልህ እኔ ንቄ አይደለም አንተ ምናምን እያልኩ ማለት ከዚህ በላይ መቆጣጠር ስለማልችል ችግር የለውም። እሱ የእጮኛዬ መታገት እንዲሁም የራሴ ገዛ ልጅ መታገት ላይ እጅ አለህ የለም? አረ በስመ አብ በል አንተ ምን ሆነህ ነው? እንዴት ነው እጅ የሚኖረው እዛ ውስጥ? እንዴ ልጅን እንዴት አሳግታለሁኝ? ይኸውልህ እኔ ሙሉ ያንተ ስም ከነ አያት ድረስ ለሰው ባንክ ትራንስፈር ያደረገበት አግኝቻለሁ። እሱ ልጅ ደግሞ ማን ነው? እኔን የሆነ ቤት አስቀምጦ ደብዳቤ ሲያጽፈኝ አንዴ እንደዚህ ተደበቅ፣ አንዴ ፓስፖርት አውጣ ከሀገር ልትወጣ ነው ሲለኝ የነበረ ሰው ጠላት አለ ወይ? እኔ ይኸውልህ አቶ እሸቱ ነጋዴ የምትንቀሳቀስ ሰው ነህ አውቃለሁ። በዛ ምክንያት ያፈራኸው ወይ በቤተሰብ የመጣ ጦስ ሊሆን ይችላል። የምታውቀው ነገር ካለ እንዲሁም ደግሞ እኔ ልጅ እንዳላገባ ነው። እኔ አሁን እየታየኛለሁ። እኔ ልጅ እንዳላገባ ትፈልጋለህ? እኔ ልጅን እንዴት እንደዛ አደርጋለሁኝ? አንተ ስታስበው ልጅ እንደዛ ታደርጋለህ? እኔ ልጅን ነው የምፈልገው። አሁንም ልጅን ነው እንጂ የምፈልገው ሌላ ነገር የምፈልገው ነገር የለም። አሁን አንተ እንደዚህ ብለህ የምጠይቀኝ ነገር በቃ አንተ ቢያንስ እንደዚህ በቃ እውነታ ይሆናል ብለህ ታስባለህ? አጠያየቅህ ልጅ አባት ልጁን ያሳግታል? እኔም በፍለጋ ላይ ነኝ። ከቻልክ ብረዳኝ ጥሩ ነው በምችለው እንጂ አሁን ቤቴ ልታፈርስ የተነሳ ሆነ። አንተ አልተግባባንም። አቶ እሸቱ አልተግባባንም። ምንም አንግባባም። እንደዚህ እኔ ከእርሶ ጋር እንደዚህ አይነት ንትርክ ውስጥ መግባት አልፈልግም። በቃ ቤተሰብ ምንሆን ሰው ያ ነገር ባይፈጠር ሽምግልና ልክ የሰርግ ቀን ቆርጠን ያንተን ባለቤት እናቴ አንተን አባቴ በማያ ጊዜ እንደዚህ አይነት ጸብ ውስጥ አልፈልግም። እኔ ሰው አክብሮት ያለኝ ሰው ነኝ። ማንንም መንካት አልፈልግም። ማንንም መንካኝ አልፈልግም። እኔም እኮ ተጎድቻለሁ። ልጅን ማጣት ለእኔ ትልቅ ነገር ነው። አንተ ለጮኛ እኔ ለወለድኳት ልጅ እንደዚህ እየተሯሯጥክ እኔ ልጅን መፈለግ አልችልም? አባት አይደለሁኝ? እና ያገኘነው መረጃ ምንድን ነው? እኔ ምን አውቃለሁ? እንግዲህ አንድ ቤት ውስጥ ያስቀመጠኝ ሰውዬ ብር ስትልክ ነበረ ከነ አያት አረጋግጠን። እኔ በጭራሽ ተመሳስሎ ነው አትለኝ። የለም እኔ ላኩት ነገር የለም። ገንዘቤ ምን ብዬ ነው የምልከው? እባክህ እሱንም አመጣዋለሁ። ውሸት አያዋጣህም። እኔ ልጅን ተገደም ከሆነ ንገረኝ፣ ወይ ደግሞ እኔ እንዳታገባ ፈልገም ከሆነ በግልጽ ንገረኝ። በጭራሽ እሷ ደህና እንድትሆን ነው የምፈልገው። እኔም እሱን ነው የምፈልገው። ልጅን ነው የምፈልገው። እኔም በጭራሽ ነው የምፈልገው። በጭራሽ እኔ እንደ አይነት ነገር የማውቀው ነገር የለም። እርግጠኛ ነህ? እርግጠኛ ነኝ። በጣም ከአቅሜ በላይ የሆነ ነው ማለት እዚህ ነገር ላይ ተነካክተሃል። ወደድክም ጠላህም የጮኛ አባት ብትሆንም አንላቀቅም። እኔ ለገዛ እናቴም ብያታለሁ። እናቴ ወንጀለኛ ሆነሽ ብትገኚ አንቺን ከማሳሰር ወደ ኋላ አልልም። ለፍትህ ነው እየቆምኩ ያልኩት። ያውላ ሰው ታስሯል። በእኔ ምክንያት የታሰረ ሰው አለ። ወንጀል ስላሰራ
የገዛ ቤተሰቡ ላይ ነገር ሲያደርግ ሰው ባገኝ አሳስብ እናቴንም ብያታለሁ እኔም ልጄን ነው የምፈልገው ለማንም ይቀየር እናቴን እንደዛ እየወደድኳት የሚቀየር አቋም የለኝም እኔም እንደዛው ነኝ ልጄን ነው የምፈልገው እኔ እንደዚህ አይነት ነገር እንዴት አደርጋለሁኝ እንዴ ስታስበው አንተ ቢያንስ ልጅ አባቱ እንደዚህ ያደርጋል እንዴ ልጅ እኮ ነች ትግስትም ልክ አለው እሺ ጠብቀኝ አንዴ ጠብቀኝ ይዤ ልመጣለሁ አንላቀቃት ይታለ ና ገብቀጥ ይሄው ጎኑን አቶ ሸቱ እሺ የልጅ አጋች ነው አጋች ምን እንዳላወቀ ሊሆን ነው እርሶ ምን ማለት ነው ረሙት መያዝ ድም የነገርከኝ እያንዳንዱ ከነ ሞባይል ባንኪንጉ ሁሉንም ነገር ነገር እንደማይታወቅ አክት አታርጉብኝ አሁን ይሄው ለኔ ሁሉንም ነገር ለግራቸዋል ይበቃኛል አንተም እስከዛሬ እናትን አሳክማለሁ ብለው ተጫውተህብኛል እንዴት በልጅ ላይ እንደዛ ያደርጋለሁኝ እንዴ አንተ ያማሃል እንዴ እኔ ልጅ እኔ ታቀኛለህ ራሱ የሰሙት አሁን ነው እኔ ታቀኛለህ እንዴ እየዋሹ ነው በጭራሽ አታቀኝም እንዴ ልጅን እንዴት አሳግታለሁ እኔ እንዴ ልጅ ቀን አብረን የሰራነው አሁን ልሸበጥጡ ነው ኧረ እባክህ አንተ እንደዚህ አይነት ነገር ተው የልጅ አጋች አንተ ነህ በቃ ሁሉ ነገሩን አሳይቼዋለሁ ለሱ በቃ እኔ ከዚህ ነገር ውስጥ አሁን መውጣት ነው የምፈልገው እርሱ እንደሚወጡት እዛው ይወጡት እናትን አሳክባለሁ ብሎ ነው እስካሁን ቤት ተጫወቱብኝ በቃ እኔ የልጅ አጋች መሆን ከታወቀ ችግር የለውም እንዴት እኔ ልጅን እንዴት እንትን እላለሁ እኔ ምን አቅሎታለሁ እንደገና ደግሞ ቤቴንም ንብረት በቃ ልታፈርስ ነው እንዴ ልጅ የታገተች አንሶ እንዴ ነው አይደል ይኸውልህ አሁን አቶ ሸቱ እኔ እኮ ለእርሶ ክብር አለኝ የጮኜ አባት ነው ለምን እንደተከባበርን አንቀጥልም ምንድነው ሐሳቡ እንዴት ልጅን እንዴት እንትን እላለሁ እኔ ታውቀዋለሁኝ እሱን እንዴ እኔ ልጅን እንዴት ብያሳግታለሁኝ ችግር የለውም እኔ ቃላት እኮ አጠረኝ ቤተሰብ ነገሮች በራስ ሲሆን ይከብዳል ይሄው ምስክር እያለ የሞባይል ባንኪንጉ ምስክር አለ ቴክስት አለ ስልኩን ላምጣ አላመኑኝም በስህተት ሊሆን ይችላል በስህተት በተደጋጋሚ ብር ገብቷል የተደዋወላችሁ እሺ አንዴ ጠብቀኝ ስም ይመሳሰላል ካሜራማን ስልኩን የት ነው ያረከው አምጣ ስም ሊመሳሰል ይችላል እንዴት እንደዚህ እንትን ትላላችሁ ይሄው ስልኩ ከትላንት ጀምሮ ከቅድም ከነገረን ጀምሮ እኛ ጋር ነው ያለው ክፈተው ስልክ ክፈት አንተ ይኸውልህ እኔም አላምን ብዬ ቅድም እሱ ሲነግረኝ ሳጣራ ነበር እሺ ሞባይል ባንኪንጉ እስከ አያት ተመሳሰለ ይሄ ስልክ ቁጥር የርሶ ነው ባለቤቱን ማረጋግጦልናል ቴክስቱን ታሙን ደብዳቤ ያጽፈው ዝርዝር ነገሩን የጻፈው ማለት ነው ይሄ ምንድነው እንደዚህ እናንተ እኔ ጋር ምንድነው እንትን የምትሉት ከዚህ በላይ ምን ማስረጃ አለ አቶ ሸቱ አረባኩትን እንዴ ይሄ ነገር ምንድነው አቶ ሸቱ ይዩት ይሄው ፊት ለፊቶት ይዩት ልጄ ይቅር በለኝ እኔ ልጄ ነው በልኋት ይቅር በለኝ የሆነ ችግር ነበረብኝ ይቅር በለኝ በቃ ነገሩ ከታወቀ እንግዲህ ምን ይሄው ማስረጃ አለ እኮ ታውቃል ምንድነው ችግር ይቅር በለኝ የራሴ ችግር ስላለብኝ ነው በቃ ይቅር በለኝ ምንድነው የእርሶ ችግር አትበቃ ምንም አልፈልግም ይቅር በለኝ ካሁን በፊት ያሳለፍኳቸው ብዙ ነገሮች ስላሉ በቃ ይቅር በለኝ በቃ ልጅ አንተ ልጆትን ያጋቱት ራስዎት ነት ልጄን በልኋት እኔ ነኝ ያስበልኋት ልጄን አልገባኝም ይሄው ነገር ያለው እኔ ምንም አላውቅም ብያለሁ ራሳቸው ናውጣ አንተ ወደዛ ካሜራ ጀርባ ወደዛ አልኩት ልጄን ያስበልኋት እኔ ነኝ ልጄ ይቅር በለኝ በቃ ይቅር በለኝ እጮኜን ያሳገቱት የገዛ ልጆትን ራስዎት ነው ወይ በኔው ነው በራሴው የመጣብኝ ችግር ነው በቃ ይቅር በለኝ እንግዲህ አልገባኝም በቃ እኔ አስረዳሃለሁ በቃ ይቅር በለኝ በቃ አንተ ጥሩ ሰው ነህ አንተ ጥሩ ልጅ ነህ እኔ አክብሬዎት ነው እስካሁን የታገስኩት ይቅር በለኝ አይመለከተኝም ካም በኋላ ያለው በእሷ የመጣ ለማንም አልመለስ ምንድነው ያለው ነገር በቃ አንተ ታግለሃል ለኔ በቃ እኔ ነኝ ጥፋተኛ በቃ ይቅር በለኝና እነግርሃለሁ በቃ እጮኜ ያለችበትን ያውቃሉ አውቃለሁ አዎ እነግርሃለሁ በቃ እሺ ማን እንዳገታት ያውቃሉ ወይስ እርሶ ነው ይቅር በለኝ እኔ ነኝ ተነሱ እንሂድ እሺ ዛሬ እዚህ አንላቀቅም እሺ